ግማሽ ክፍለ ዘመን በኪነ ጥበብ ማማ ላይ የተደረገ ታሪካዊ ጉዞ። ዛሬ የቴዎድሮስ ካሳሁን ቴዲ አፍሮ የ50ኛ ዓመት የልደት በዓሉ ነው። በቅርቡ ባወጣው ኢትዮሪካ ዓለምንና ኢትዮጵያውያንን ያንቀጠቀጠው ቴዲ አፍሮ በዛሬው የ50ኛ ዓመት የልደት በዓሉ ላይ አስገራሚ ክስተቶች ተፈጥረዋል። መላው የኪነ ጥበብ አፍቃሪና ኢትዮጵያውያን በአንድ ድምፅ መልካም 50ኛ ዓመት የልደት በዓል እያሉት ይገኛሉ። የኢትዮጵያው የሙዚቃ ንጉስ የፍቅርና የአንድነት ልሳን የሆነው ውዱ ቴዲ አፍሮ ቴዎድሮስ ካሳሁን ወርቃማውን የ50 ዓመት የህይወት ጉዞ አጠናቆ ወደ አዲስ ምዕራፍ ተሻግሯል። በዚህ ወቅት ታዲያ ማህበራዊ ሚዲያው እንኳን ደስ ያለ እንኳን አደረሰ በሚል የመልካም ምኞት መግለጫዎች ተጥለቅልቋል። ይህንን ልዩ በዓል ምክንያት በማድረግ ላለፉት 25 ዓመታት ልባችንን በዜማ የገዛውን የዚህን ታላቅ አርቲስት አስገራሚ ጥበብ ጉዞና ታሪክ በተወሰነ መልኩ ላስቃኛችሁ። ቴዎድሮስ ካሳሁን ቴዲ አፍሮ ሐምሌ 7 ቀን 1968 ዓ.ም በአዲስ አበባ ነው የተወለደው። ያደገው በኪነ ጥበብ ቤተሰብ ውስጥ ሲሆን አባቱ ታዋቂ ጋዜጠኛና የጥበብ ሰው አቶ ካሳሁን ገርማሞ ሲሆኑ እናቱ ደግሞ የውዝዋዜ ባለሙያዋ ወይዘሮ እጅጋየሁ በየነ ናቸው። ይህ የኪነ ጥበብ ድባብ ገና በልጅነቱ የሙዚቃ ፍቅር እንዲያድርበት አድርጎታል። ቴዲ አፍሮ የኢትዮጵያን ባህላዊ ቅኝት ከሬጌና ከዘመናዊ የሙዚቃ ስልቶች ጋር በማዋሃድ የራሱን ልዩ መስመር የፈጠረ አርቲስት ነው። በአልበሞቹም ያስመዘገባቸው ታሪካዊ ስኬቶች ቀላል የሚባሉ አይደሉም። አቡጊዳ በ1993 ዓ.ም የተለቀቀ የመጀመሪያ አልበሙ ነው። በሙዚቃው ዓለም አዲስ ንፋስ ይዞ የመጣና እንደ ልጅነት አላት ኃይሌ ባሉ ስራዎች በአጭር ጊዜ ውስጥ የሁሉም ቤት እንግዳ የሆነበት የመጀመሪያ የሙዚቃ አልበሙ ነው። ያስተሰርያል 1997ን ያስታውሳል። ይህ አልበም ፖለቲካ ጉዳዮችን ያነሳበት በመሆኑ ብዙ ውዝግብ ፈጥሯል። በኢትዮጵያ ሙዚቃ ታሪክ ውስጥ ከፍተኛ የሽያጭና የህዝብ ተቀባይነት ክብረ ወሰን የሰበረ ነው። በወቅቱ ከነበረው ማህበራዊና ፖለቲካዊ ውጥረት ጋር ተዳምሮ የብዙዎችን ልብ ያንጠለጠለ ዛሬም ድረስ የሚደመጥ አልበም ነው። ጥቁር ሰው 2004 ዓ.ም ላይ ወጥቷል። ለአፄ ሚኒሊክና ለአድዋ ድል የተሰጠ ትልቅ ክብር የታሪክን ገጽታ በሙዚቃ የቀረጸ ታላቅ ስራ ነው። ይህ አልበም በጥቂት ቀናት ውስጥ ከግማሽ ሚሊዮን በላይ ሲዲዎችን በመሸጥ በወቅቱ የኢትዮጵያን የሙዚቃ ገበያ አንቀጥቅጦ ነበር። በ2009 ዓ.ም የዓለም አቀፍ ታዋቂ ሙዚቃ ሰንጠረዥ ቢልቦርድ አዋርድ አልበም ቻርት ቁጥር 1 ደረጃን በመምራት የኢትዮጵያን ስም በዓለም አቀፍ ደረጃ ያስጠራ ድንቅ አልበም እንደነበረም የሚታወስ ነው። ኢትዮሪካ በርካታ ሰዎችን የነካካ ፖለቲካውን ሽንቁጥ ያደረገ የሃይማኖት ሰዎች፣ ተራ ሰዎች፣ የሙዚቃ አፍቃሪዎች፣ ኢትዮጵያውያን በጠቅላላ ከዳር እስከ ዳር ያደመጡት ሀገር ውስጥ ልዩ ድባብ የፈጠረ የ2018 የቴዲ አፍሮ ያበረከተው አዲሱ አልበሙ ነው። ከ8 ዓመታት ቆይታ በኋላ በጥልቅ ሀገር ፍቅር ስሜት የተመለሰበት የመጨረሻው ድንቅ ስራው ነው ኢትዮሪካ። በተለይ ዳስጣል የሚሉትና ሌሎች ሙዚቃዎቹ የኢትዮጵያን ነባራዊ ሁኔታ መግለጻቸው በብዙ ኢትዮጵያውያን ዘንድ እንዲወደዱ አድርጎታል። የሙዚቃ ሰንጠረዡንም በበርካታ ደረጃዎች መርቶታል። ቴዲ አፍሮ ዘፋኝ ብቻ አይደለም ይሉታል። እሱ የማህበረሰብ አስተማሪና የሰላም ሰባኪ ነው። በሙዚቃዎቹ ውስጥ ብዙ ነገሮችን ይዳሰሳል። የሀገር ፍቅርና አንድነትን፣ ልዩነቶችን ወደ ጎን ትቶ በፍቅርና በአንድነት መቆምን ሁልጊዜም በዜማዎቹ ቴዲ ይገልጻል። እንደ አፄ ቴዎድሮስ፣ አፄ ኃይለሥላሴ እና አፄ ምኒልክ ያሉ የሀገር መሪዎችን ታሪክን በማንሳት አዲሱ ትውልድ አገሩንና ማንነቱን እንዲያውቅ በሙዚቃ ሰርቷል። ታላላቅ ሰዎችን ማክበርን ቴዲ ያውቅበታል። ለአትሌት ኃይሌ ገብረስላሴ ኃይሌ የሚለው ሙዚቃ ሰርቷል። ለሰዎች ዕውቅና በመስጠት ምሳሌ እንደሆነም ያሳያል። ቴዲ አፍሮ ከተወዳጇ ሞዴልና ተዋናይ አምለሰት ሙጬ ጋር በትዳር ከተሳሰረ ረጅም ዓመታትን ያስቆጠረ ሲሆን የ4 ልጆች አባትና ለአርያነት የሚጠቀስ ቤተሰብን መስርቷል። ሐምሌ 7 ቀን መላው ኢትዮጵያውያን የቴዲን 50ኛ ዓመት እያከበሩ ነው። በርካታ የሙዚቃ አፍቃሪዎች ወዳጆቹ ረጅም ዕድሜና ጤና ለቴዲ እየተመኙ ነው። እኛም በጭላሎ ቲዩብ ስም መልካም ምኞታችንን እንገልጻለን። ኮሜንት ላይ ሐሳብ አስተያየታችሁን አስፍሩልን። ሰብስክራይብ ያላረጋችሁ ይህንን ዩቲዩብ ፔጅ
ሰብስክራይብ አድርጉ።